ክብረ ክህነትን የሚጠብቁት ካህናት ብቻ አይደሉም። ምዕመናን ክብረ ክህነት የማይጠብቁ ከሆነ እንዲጠበቅ የሚችሉትን የድርሻቸውን የማይወጡ ከሆነ ክህነት በምድር ላይ አሁን የምናያቸው ችግሮች ተደራርበው ምናልባት ታሪክ ሊሆን ይችላል ማለት ነው። በጥንቷ ቤተክርስቲያን ስርዓት ቅዳሴ ሲገባ ዲያቆናት አንድ የሚፈጽሙት ስርዓት አለ። እሱ ምንድነው? ቤተልሔም ውስጥ የሚቀድሰውን ቄስ እግሩን ያጥባሉ። የካህናት ድርሻ በቤተክርስቲያን አገልግሎት ምንድነው ከተባለ እንድታውቁት ምዕመናን ሶስት ናቸው በዋናነት። አሁን በእኛ ዘመን እንዳለመታደል ሆኖ ሁላችንም ጋር በተፈጠረ ችግር አሁን ካህኑ መስቀል አውጥቶ በስልጣነ ጴጥሮስ ጳውሎስ ይዣቸዋለሁ ቁሙ ቢል ማን ይቆማል በዚህ ዘመን? አያችሁ። ቀድሞ ግን መልአክ እንኳን ይቆምላቸው ነበረ። ያኛው ግን ይስቅ ነበረ ይላል። እንደዚህ ዘመን ክርስቲያን በአባቱ የሚስቅ የሚሳለቅ ከዛ ርቃኑን ደግሞ ለሚዲያ የሚያበቃ ምክንያቱም እንዲሰክር አልተፈቀደለት እንዲያመሰግን ነው። የክርስቶስ ተወካይ ነው፣ እንደራሴ ነው። በሄደበት ቦታ ሁሉ ሐዋርያት እነዚህ የክርስቶስ ደቀ መዛሙርት ናቸው እንደተባለው ያሞክሎ ነው የሚሄደው እና ለምን አጠብቁትም? አንዳንዱ ሰው እንደ ጀብድ ነው የሚያየው። ያቀረበውን ነገር ውዳሴው፣ ቅኔው ይቀርባል፣ ወረቡ ይቀርባል። ዓላማው ለእግዚአብሔር መንግስት ተባርኮ ለመብቃት ነው። ከንቱ ውዳሴ ከሆነ ከስራችኋል። ስለዚህ ሁሉን በመጠን እናድርገው፣ በልክ እናድርገው፣ እግዚአብሔርን ማመስገኛ እናድርገው እንጂ ተዋርደን ጸጋተን ክህነት ተዋርዶ በልተን ማናውቅ ጠጥተን ማናውቅ እስክንመስል ድረስ መሆን ግን ተገቢ አይደለም። አፍቅሮ ከመብንተ አይንከ እንዳይንህ ብሌን ውደደው። የአይናችሁን ብሌን ትወዷታላችሁ አይደለም? ያቺ የአይናችሁ ብሌን ከፈሰሰች ትታወራላችሁ። ካህናችሁን መስመር ከሳተ ጸጋውን ካጠ እንደታወረ ሰው ራሳችሁን ቁጠሩ። ካህን ማለት አይን ማለት ነው ለክርስቲያኖች ሕይወት። ካህን የሌለው ክርስትና የታወረ ሰው መንገዱን የማያውቅ ማለት ነው። ማክበር ያለብን በአምጣነ ኃይልከ ነው። በአቅምህ ልክ የምትችለውን አድርግ። ካልቻልክ ግን ክርስትና ቀንበር አይደለም በክርስቲያኖች ላይ የሚጫን። ካለው ያደርጋል፣ ከሌለው ግን የለውም። አለቀ በቃ። እንጂን ካላደረክ እንደዚህ አትሆንም፣ እንደዚህ ካላደረክ እንደዚህ አትሆንም የሚለው ግን ተገቢ አይደለም። አሁን የምላችሁ ነገር ከኛ ይልና በካህናት በኩል ይላል ክርስቶስን እንለብሰዋለን ይላል። ልብስ አድርገን እንበላዋለን፣ እንጠጣዋለን፣ እናጌጥበታለን፣ እንከብርበታለን፣ ከፍ ከፍ እንልበታለን ይላል። እስኪ እግዚአብሔርን አመስግኑት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ለቃለ ረድኤት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እመአምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ትንሣኤያችንን በዕርገቱም ዕርገታችንን የሰራልን የገለጸልን የመሰረተልን የቅዱሳን አምላክ እግዚአብሔር ስለ ሁሉም ነገር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ አስቀድመው መምህራችን እንደነገሩን ክብረ ክህነት በሚል ርዕስ አጠር ያለ ትምህርት እንማራለን። የአራት አድባራት ሰንበት ትምህርት ቤቶች በጋራ በመሆን የሚያዘጋጁት የተለየ ጉባኤ አለና እነዚህ ወንድሞቻችንና እህቶቻችን በተለዩ ርዕሰ ጉዳዮች ምዕመናን ግንዛቤ እንዲኖራቸው በማሰብ የተለያዩ ርዕሰ ጉዳዮችን እያነሱ እንድንማር ያደርጋሉ። ለዛሬ የተወሰነው ርዕሰ ጉዳይ ክብረ ክህነት ነው። በእርግጥም ደግሞ ከወቅቱ ጋር የገጠመ ነው እና በዚህ ወቅት ስለ ክብረ ክህነት መማራችን በጣም የሚገባ ነገር ነው። በነገራችን ላይ ሁላችንም ካህናት እንደሆነ ታውቃላችሁ። ሁላችንም ካህናት ነን፣ ግን አገልግሎታችን ይለያያል። ይሄ ማለት ምን ማለት ነው? ሁሉም ፍጥረት እግዚአብሔርን እንዲያገለግል ነው የተፈጠረው።
በበለጠ ሰውና መላእክት የእግዚአብሔር ካህናት አገልጋዮች ናቸው። በተለይ ምዕመናንን ደግሞ ቅዱስ ጳውሎስ ራሳችሁን የተወደደና ንጹሕ መስዋዕት አድርጋችሁ ታቀርቡ ዘንድ በክርስቶስ ርኅራኄ እለምናችኋለሁ ይላል። ስለዚህ አንድ ምዕመን ካህን ነው ስንል ራሱን ከኃጢአት ለይቶ የተቀደሰና ንጹሕ ሰውነቱን ለእግዚአብሔር አገልጋይ አድርጎ ሲያቀርብ ምን ሆነ ማለት ነው? ካህን ሆነ፣ አገልጋይ ሆነ ማለት ነው። የካህናቱ ግን የተለየ ነው። የክርስቶስን ሥጋ ይቆርሳሉ፣ ደሙን ይቀዳሉ። እሱ የተለየ ከመላእክት እንኳን ከፍ ያለ ማዕረግ ነው ማለት ነው። ይህ ጸጋ ተጠብቆ እንዲኖር ሁሉም አካል የሚከፈለውን ዋጋ መክፈል ይኖርበታል። ክብረ ክህነትን የሚጠብቁት ካህናት ብቻ አይደሉም። ምዕመናን ክብረ ክህነት የማይጠብቁ ከሆነ እንዲጠበቅ የሚችሉትን የድርሻቸውን የማይወጡ ከሆነ ክህነት በምድር ላይ አሁን የምናያቸው ችግሮች ተደራርበው ምናልባት ታሪክ ሊሆን ይችላል ማለት ነው። እሱ ከሆነ ደግሞ ክህነት ከሌለ ቤተ ክርስቲያን አትኖርም። የሃይማኖት የቤተ ክርስቲያን መሰረት ክህነት ነው። ስለዚህ ስለሱ መማራችን የሚገባ ነው። በተለይ በዚህ ወቅት ደግሞ ሁለቱ አሁን እያከበርነው ያለነው በዓል የጌታ በዓል አንደኛው ትንሣኤው፣ ሁለተኛው ደግሞ ትናንት ያከበርነው ዕርገቱ ነው። በሁለቱም ጌታ ለቤተ ክርስቲያን ከሰጣት ጸጋዎች አንዱ ክህነት ነው። በሞትን ድል አድርጎ በተነሳ በስምንተኛው ቀን እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ይቅር ያላቸዋቸው ይቀርላቸዋል፣ ይቅር ያላላቸዋቸው ደግሞ አይቀርላቸውም፣ ኃጢአታቸው ተይዞባቸው ይቀራል ብሎ ክህነትን የክህነት ማዕረግን የሰጠበት ቀን ነው፣ ወይ ዳግም ትንሣኤ የምንለው ማለት ነው። ትናንት ደግሞ ያከበርነው በዓል ለትምህርታችን መነሻ ይሆነናል። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ወምዝ አውጽኦሙ አፋ እስከ ቢታንያ፣ ከኢየሩሳሌም ከመንደሮቹ አውጥቶ እስከ ቢታንያና እስከ ደብረ ዘይት ተራራ ድረስ አወጣቸው። ከዛ ዋንሳ እዴሁ ላዕሌሆሙ ወባረኮሙ፣ እጁንም አንስቶ ባረካቸው ይላል። ምን አላቸው? ይህንን መተርጉማኑ ሲተረጉሙ ባረካቸው ማለት የመጨረሻው ትንሹ የአገልግሎት አናጉንስጢስነት ይባላል። ቅዱሳት መጻሕፍትን ማንበብ። የመጨረሻው ደግሞ ፕትርክና ነው፣ ፓትርያርክ መሆን። ስለዚህ ከአናጉንስጢስነት እስከ ፓትርያርክነት ያለውን የክህነት ማዕረግ የሰጣቸው ትናንት የዕርገት ቀን ነው። ስለዚህ ቤተ ክርስቲያን ያ ማዕረግ ተጠብቆ እንዲቀጥል ነው በየዘመናቱ ዋጋ የምትከፍለው ማለት ነው። ስለዚህ የዛሬ ትምህርታችን ርዕስ ወደ ቢታንያ ያወጣቸው፣ እጁን አንስቶ ምን አላቸው? ባረካቸው፣ የክህነትን ጸጋ በሙሉ አጎናጸፋቸው። እሱ ነው መነሻችን። በዚህ ትምህርት ውስጥ አራት መሰረታዊ ነገሮችን እናነሳለን። አንደኛ ክህነት ምንድን ነው የሚለው፣ ከዚሁ ጋር ተያይዞ ከማን ነው የተገኘው? የክህነት ምንጩ ማን ነው? መገኘው ማን ነው? ይህ አንደኛ ነው። ሁለተኛው የክህነት ደረጃዎች አሉት እና እነዚህ የክህነት ደረጃዎች ሲፈጸሙ የአፈጻጸም ስርዓት አለው። እሱ ምን ይመስላል? ሶስተኛው የካህናት ሚና በቤተ ክርስቲያን አገልግሎት ውስጥ የካህናት ድርሻ ምንድን ነው? እና አራተኛውና የመጨረሻው ለክህነት የሚገባው ክብር ምንድን ነው? የክህነት ክብር እስከምን ድረስ ነው? ምዕመናንስ እንዴት ሊጠብቁት፣ ካህናትስ እንዴት ሊጠብቁት ይገባል የሚሉትን አራት ነጥቦች እንመለከታለን። የመጀመሪያው ክህነት ማለት ተክህነ አገለገለ ከሚል የግዕዝ ግስ የተገኘ ነው። ትርጉሙም ማገልገል፣ ለእግዚአብሔር መገዛት፣ ራስንና ሕይወትን ለክርስቶስ አገልግሎት አሳልፎ መስጠት ማለት ነው ትርጉሙ። በዚህ ምክንያት ለዚህ ራስን ለእግዚአብሔር የምንሰጣበትና ከሱ የምንጠራበት ልዩ አገልግሎት ነው የክህነት አገልግሎት። ከ22ቱ ፍጥረታት መካከል የፍጥረታት ሁሉ ዘውድ የሚባለው የሰው ልጅ ነው። ከሰው ልጆችም መካከል እግዚአብሔር የተወሰኑትን መርጦ መስዋዕት እንዲያቀርቡ፣ ዕጣን እንዲያሳርጉና በመቅደሱ እንዲያገለግሉ አድርጓል። ሰው የከበረ ፍጥረት ነው። ከነዚህ መካከል ደግሞ መርጦ ሰውን እንዲቀድሱ፣ ማዕጠንት እንዲያጥኑ፣ መስዋዕት ሰውተው ሰውን ከእግዚአብሔር ጋር እንዲያስታርቁ የተወሰኑ ሰዎችን ደግሞ ለይተዋል ማለት ነው ለዚህ አገልግሎት። ስለዚህ በዚህ ምክንያት እነዚህ ለዚህ አገልግሎት የተለዩት አገልጋዮች ካህናት ይባላሉ። ምን ይባላሉ? ካህናት ተብለው ይጠራሉ።
እግዚአብሔር አስቀድሞ ሙሴን አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ በክህነት ያገለግሉኝ ዘንድ ወደ አንተ አቅርብ በማለት ከሰው ሁሉ ለይቶ ካህናት የሚሆኑትን እንዲመርጥለት እግዚአብሔር ለሙሴ ነግሮታል። ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን የክህነት መሰረቱ እግዚአብሔር ነው። በብሉይ ኪዳንም ሆነ በአዲስ ኪዳን የክህነት መሰረቱ እግዚአብሔር ነው። ማን ነው? የብሉይ ኪዳን ካህናትንም የሾማቸው የክህነቱ የስልጣኑ መገኛ እግዚአብሔር ነው። የአዲስ ኪዳንንም ካህናት የሾመ ያሰለጠነ ያበቃ ያስተማረ ለክብር ያበቃ እሱ ነው። ካህናትን ምድራዊ ባለስልጣን ሊሾማቸው አይችልም። የሚሾማቸው ማን ብቻ ነው? ባለቤቱ፣ የክህነቱ ባለቤት። ለምሳሌ በባህሪው ሊቀ ካህን እግዚአብሔር ነው፣ ራሱ ክርስቶስ መድኃኔዓለም ነው። ይህ ማለት ምን ማለት? የማሰር የመፍታት ራሱን መስዋዕት አድርጎ ራሱ መስዋዕት ተቀባይ እግዚአብሔር ሆኖ ራሱ በግ ሆኖ ራሱ ካህን ሆኖ ከራሱ ከአባቱና ከመንፈስ ቅዱስ ጋር ያስታረቀን በጸጋ ያይደለ ማንም ያልሾመው ሊቀ ካህን ኢየሱስ ክርስቶስ ነው። ያን ጸጋ በባህሪው ያለውን ደግሞ ከሰዎች መርጦ ለካህናት በመስጠት እርሱን እንዲያገለግሉት ያደርጋል። ስለዚህ የክህነት መገኛውና መነሻው ማን ነው ከተባለ ማን ነው? መመና እስኪ ሁላችሁ ንገሩ፣ ማን ነው? እግዚአብሔር ነው። ይሄ መረሳት የለበትም። በነገራችን ላይ እግዚአብሔር ነው ብለን ስናስብ ነው አንዱ የምንከባበረው። ሁለተኛ ካህናቱም ይህን ክህነት ያገኙት ከእግዚአብሔር ነው ብለው ካላሰቡ ሊያከብሩት አይችሉም፣ ሊጠብቁት አይችሉም፣ ዋጋ ሊከፍሉለት አይችሉም። በእኛ ዘመን አንዱ የገጠመው በምዕመናንም በካህናትም ዘንድ ይህ ጸጋ የተገኘው ከእግዚአብሔር ነው የሚለው አስተሳሰብ እየጠፋ በመምጣቱ ነው። እና ሰው እኔ ከገሌ በምን አንሳለሁ የሚል አስተሳሰብ ውስጥ በመግባቱ ካህናቱም ከእግዚአብሔር እንደተሾመ ሰው ራሳቸውን አክብረውና ጠብቀው ባለመገኘታቸው በአብዛኛው ይህ አሁን የምላችሁ ጸጋ አደጋ ምልክት ውስጥ እየገባ ለመሆኑ በጣም በርካታ ማሳያዎች አሉ። ስለዚህ ክህነት ከእግዚአብሔር የተገኘ ስለሆነ መንፈሳዊ አገልግሎት ነው። አገልግሎቱም በሰውና በእግዚአብሔር መካከል የሚፈጸም ነው። ስለዚህ ካህናት ድልድዮች ወይም መሰላሎች ናቸው፣ ሰውና እግዚአብሔርን ምንም ይሉ የሚያገናኙ ማለት ነው። የክህነት ስልጣን ምድራውያን መሪዎችና ዳኞች የማይሾሙትና የማይሽሩት ሰማያዊ ሹመት ነው። ማንም አካል፣ ማንም ባለስልጣን፣ ማንም ዳኛ ክህነትን ሊነጥቅ አይችልም። ማንም ሊወስደው አይችልም። ማን ስለሆነ ሰጩ? ሊገለው ይችላል፣ ካህኑን ሊያስረው ይችላል፣ ሊደበድበው ይችላል፣ ይህን ሁሉ ማድረግ ይችላል። ክህነቱን ግን መንጠቅ አይችልም። ክህነቱን የሚወስድበት ማን ብቻ ነው? የሰጠው አካል እግዚአብሔር ነው። አሁን ምድራውያን ባለስልጣናት ስልጣኑን እነሱ ከሰጡት አካል ነጥቀው ደግሞ ለሌላ ይሰጡታል። ሰማያዊና የክህነት ስልጣን ግን ከእግዚአብሔር በቀር ማንም ሊሰጥም ሊነሳም አይችልም። ከእግዚአብሔር የሚገኝ ልዩ ጸጋ ነው ይሄ። ለዚህ ነው በምድርም በሰማይም የሚሰራ ከእግዚአብሔር ጋር የሚገናኙበት ነው። ጌታችን ለደቀ መዛሙርቱ የማሰርና የመፍታት ስልጣን በመስጠት ነው ምስጢረ ክህነትን ያጸናው። ያሰራችሁት በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት ደግሞ በሰማይ ምን ያለ ነው? የተፈታ ነው በማለት ይህንን አጽንቶታል አምላካችን። ስለዚህ ቤተ ክርስቲያን የምስራቹን ቃል ለዓለም በማዳረስ ምዕመናንን የምትጠራቸው በካህናት አማካኝነት ነው። በዚህ ሰሞን እንደተማራችሁት ጌታ ሞትን ድል አድርጎ በተነሳ በ25ኛው ቀን ጥብርያዶስ ወደሚባል ባህር ደቀ መዛሙርቱ ሄደው ነበረ። ጥንቱን አሳ ከማጥመር ነበር የጠራቸው። በኋላ ገና ስላልጸኑ የመንፈስ ቅዱስን ጸጋ ስላልተቀበሉ ወደዚያ ይሉ ስለነበር እንደገና ዘንግተውት ወደ ቀድሞ አሳ ማጥመር ተመለሱ። ከዛ ጌታ ግን መልሶ የተጠበሰ አሳ የማር ወለላና የተሰራ ማዕድ አዘጋጅቶ አበላቸው። ከዚያ በኋላ ግን እንግዲህ በኋላ አሳ ልታጠምዱ በምግብ ምክንያት አትሄዱ፣ ሰው ልታጠምዱ ነው የጠራችሁት ብሎ መርጦ አምጥቷቸዋል። ስለዚህ በወንጌል መረብነት አማካኝነት በዓለም ያሉ ሕዝቦችን በሙሉ እያጠመዱ በበጎ ማለት ነው ወደ ክርስቶስ መንግስት ማስገባት ነው የካህናት ስልጣን። ስለዚህ ይህንን ጸጋ የሰጠው እግዚአብሔር ነው። ምስጢራቷን ቤተክርስቲያን የምታከናውነውና የእግዚአብሔርን ጸጋ ለሚገባቸው ሰዎች የምታድለው በአዲስ ኪዳን ካህናት በኩል ነው። ያለ ካህናት የቤተክርስቲያን ምስጢራት አይፈጸሙም። ለምሳሌ አንድ ሰው ክርስቲያን ለመሆን መጠመቅ አለበት አይደለም?
ሜሮን መቀባት አለበት። ክርስቲያን ለመሆን መቁረብ አለበት። ንስሐ መግባት አለበት በመጠኑ እንኳን። ስለዚህ ይሄ ሰው ከካህናት ቢለይ አሁን አንድ ክርስቲያን እነዚህን ሁሉ ምስጢራት መፈጸም አይችልም ማለት ነው። ክርስቲያን መሆን አይቻልም ያለ ካህናት። በእነሱ በኩል እንዲፈጸም ነው እግዚአብሔር የፈቀደው። ስለዚህ በተለይም ደግሞ ሰባቱ ምስጢራተ ቤተክርስቲያን የሚባሉት ጥምቀት፣ ሜሮን፣ ክህነት፣ ተክሊል፣ ቀንዲል፣ ንስሐ፣ ቁርባን እነዚህ ሰባቱ ያለ ካህን አይፈጸሙም። እንኳን ሌላ ዲያቆን እንኳን አይፈጽመውም ይሄንን። ስለዚህ ሰው ሳይጠመቅ ሜሮን ሳይቀባ ክህነት የሚቀበለው ደግሞ ክህነት በተክሊል ነው ክርስቲያኖች የሚያገቡት። ከዚያ ደግሞ ቀጥሎ ቀንዲል ቢታመሙ የሚደገመላቸው ጸሎት በካህናት በኩል በኃጢአት ሲወርቁ ንስሐ ይገባሉ። እሱ ምስጢር። ከዛ ደግሞ ይህ የምስጢራት ሁሉ አክሊልና ዘውድ መደምደሚያ የሆነው ቁርባን ያለ ካህን አይፈጸምም። ስለዚህ ቤተ ክርስቲያን በአዲስ ኪዳን ካህናት በኩል ነው ምስጢሯን የምትፈጽመው። ከምስጢራት ሱታፌ የምናደርገው በእነሱ ምክንያት ነው የምንለው ከዚህ የተነሳ ነው። የካህናት አገልግሎት ጌታ በመሰረተው ስርዓት መሰረት የሚጓዝ ነው። ወደ ግራም ወደ ቀኝም ሊል አይችልም። ያ ከሆነ ክርስቶስ ካስቀመጠው መስመር ከወጣ አደገኛ ነገር ይፈጠራል። ልክ አንድ ባቡር ከሀዲዱ ሲወጣ ችግር እንደሚገጥመው ክህነትም ክርስቶስ ባስቀመጠው መንገድ ካልተጓዘ ችግር ይገጥመዋል። ለምሳሌ አንድ ሰው የሚሾምበት ምክንያት የክርስቶስ ከመሆኑ የተነሳ ነው እንጂ ከዘሩ፣ ከቋንቋው፣ ከጎሳው የተነሳ ከሆነ ሀዲዱን ስቷል ማለት ነው። ለዚህ ነው በዚህ መሰረት ቤተክርስቲያን መጽናት አትችልም የምንለው ማለት ነው። ከዚህ አንጻር ክህነት መገኛው ማን ነው አልኳቸው? እስኪ ሁላችሁም በአንድ ድምፅ እግዚአብሔር በሉ እስኪ። ማን ነው መገኛው? እግዚአብሔር ነው። ለዚህ የማቴዎስ ወንጌል ምዕራፍ 16 ቁጥር 15 ማስታወሻ ላይ ያዛችሁ። ማቴዎስ 16:15 ላይ ለጴጥሮስ የሰጠው አንተ አለት ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች አያናውጧትም። ከዚያስ ምን አለው? በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው ደግሞ በሰማይ የተፈታ ይሆናል፣ ዕዳ በደል የለበትም ብሎ ሰጥቶታል። የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ከዚያስ ኃጢአታቸውን ይቅር ያላቸዋቸው ሁሉ ኃጢአታቸው ምን ይላቸዋል? ይቀርላቸዋል። የያዛችሁባቸው ደግሞ ተይዞባቸዋል አላቸው ይላል። ስለዚህ ማን ነው ይሄን ጸጋ የሰጠው ከተባለ ማስረጃችን መጽሐፍ ቅዱስ ነው። ክርስቶስ እንደሰጠ ማስረጃው ይሄ ነው። ከዚያም ቀጥሎ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ምን አድርጓቸው? ደቀ መዛሙርት ያድርጓቸው። ያለ ክህነት ማጥመቅ አይቻልም። የማቴዎስ ወንጌል ምዕራፍ 28 ቁጥር 19። በጥቅሉ ክህነት ለካህናት አባቶቻችን ክርስቶስን የሚመስሉበት ታላቅ የአገልግሎት ሕይወት ነው። ለተጠቀመበት ለገባውና ለተረዳው ክህነት ማለት ፍጹም ክርስቶስን የሚመስሉበት ነው። በነገራችን ላይ አሁን ቅዳሴ የሚቀድሰው ገባሬ ሰናዩ ዲያቆን ክርስቶስን ወክሎ ነው የሚቀድሰው፣ ክርስቶስን ወክሎ እና ጌታም የእሱን እጅ አድርጎ ነው ምዕመናንን የሚያቆርባቸው። እንደ ራሴ ነው እርሱ። በነገራችን ላይ ራሱ ቀዳሹ መድኃኔዓለም ነው። ቅዳሴ ሲቀደስ ይህን ማስተዋል ይገባል። መስዋዕቱም ያተለውጦ ወደ ቀራንዮ ነው የሚመለሰው። አሁን ዛሬ 2018 ላይ ነው ያለ ነው አይደለም? አይደላችሁም እናንተ? ነን አይደለንም? ቅዳሴ ሲቀደስ ግን መስዋዕቱ ተለውጦ ጌታ ሲሰቀል 33 ዓመት በምድር ላይ ኖሮ ሲሰቀል በቀራንዮ ስጋውን ቆርሷልና ዘመናት ተጠቅልለው 2000 ዘመናት ተጠቅልለው ወደ ቀራንዮ ነው የምንመለስ። በነገራችን ዘመን ይቋረጣል። ለምን? አዲስ ስጋ አይደለም የምንበላው፣ አዲስ ደም አይደለም የምንጠጣው። ወዴት እንመለሳለን? ወደ ኋላ ሄደን ቀራንዮ ላይ ደርሰን ያን ሲሰቀል የተቆረሰውን ስጋ ነው የምንበላው፣ የፈሰሰ ደሙ ነው የምንጠጣው። ሕፃናት ሲጠመቁ እኛም ስንጠመቅ በ40 በ80 ቀን ውሃ ካህኑ ጸሎት አድርጎ ሲያጠምቀን የጊዜ ሰንሰለት ይቋረጥና ወደ ቀራንዮ ሄደን ከጌታ ጎን በፈሰሰው ውሃ ነው የምንጠመቀው። ጊዜ ያቆማል። በነገራችን ላይ በምስጢረ ጥምቀትና በምስጢረ ቁርባን የጊዜ ቅደም ተከተል ይቋረጥና ሁላችንም ተመልሰን ወደ ቀራንዮ እንሄዳለን። ለዚህ ምስጢር ያበቃን መድኃኔዓለም የተመሰገነ ይሁን። ስለዚህ ካህናቱም ክርስቶስን የሚመስሉበት አገልግሎት ነው። ማዕረጉ እያንዳንዱ ክርስቶስ የሄደባቸው እሱን አርአያ አድርገን እንድንኖር። ለምሳሌ
ቅድም ትንሹ አናጉንስጢስነት ነው ብያችኋለሁ። ከአናጉንስጢስነት እስከ ፕትርክና ድረስ ጌታ በዚህ ምድር እያንዳንዱን ፈጽሟል። ለምሳሌ በቤተ መቅደስ ተገኝቶ እንደ አናጉንስጢስ መጽሐፍ ቅዱስ ተቀብሎ ትንቢተ ነቢያትን አንብቧል። በሉቃስ ወንጌል ምዕራፍ 4 ቁጥር 6 ላይ ወደ ምኩራብ ገባ፣ መጽሐፍ ሰጡት፣ መጽሐፍ አነበበ ይላል። ይህ አናጉንስጢስነትን እኛ እንድንሰራበት እንድናገለግልበት አርአያ ለመሆን ነው። እንደ አጻዌ ሆት በር እንደሚጠብቅ ደግሞ የቤተ ክርስቲያን አገልጋይ የቤተ መቅደስን በሮች ጠብቋል። በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ተጽፎ ታገኙታላችሁ። እንደ ዲያቆን ዝቅ ብሎ ታዟል። ዲያቆን ዝቅ ብሎ ማገልገል፣ መላላክ፣ መራዳት ነው አገልግሎቱ። ስለዚህ አገልግሏል። የዮሐንስ ወንጌል ምዕራፍ 13 ቁጥር 29 ዝቅ ብሎ ታጥቆ የደቀ መዛሙርቱን እግር አጥቧል። በነገራችን ላይ በጥንቷ ቤተ ክርስቲያን ስርዓት ቅዳሴ ሲገባ ዲያቆናት አንድ የሚፈጽሙት ስርዓት አለ። እሱ ምንድነው? ቤተልሔም ውስጥ የሚቀድሰውን ቄስ እግሩን ያጥባሉ። እና አሁን እኛ እግር ሳናጥብ ቅዳሴ አንገባም ነበር። አሁን እዚህ አዲስ አበባ ይኖር አይኖር አላውቅም፣ ግን አንድ የቆየ ስርዓት አለ። ዲያቆኑ እግር አጥቦ ነው ቅዳሴ የሚገባው። ሌላ ተልእኮ ቢኖርበትም ከተልእኮዎቹ አንዱ የቀዳሾቹን ቄሶች እግር ማጠብ ነው። በትውፊት ያገኘ ነው። ይመርቆታል ካህናት። ወደኛ ማዕረግ እግዚአብሔር ያድርስ ብለው በረከት ያሳድሩበታል። ይህም ደግሞ የሆነው ጌታን አብነት በማድረግ ነው። ጌታም እንደ ዲያቆን ዝቅ ብሎ ተንበርክኮ ታጥቆ የደቀ መዛሙርቱን እግር አጥቧል። እነርሱ የካህናት ምሳሌዎች ናቸው። በዚህ እርሱ የዲያቆናት ምሳሌ ሆኖ እግር አጥቧል። ከዚያ ደግሞ እንደ ሊቀ ዲያቆን አገልጋዮችን አስተባብሯል፣ አሰማርቷል። በማቴዎስ ወንጌል ምዕራፍ 10 ቁጥር 6 ላይ ሂዱ ብሎ ሁለት ሁለት አድርጎ ወደ ዓለም ልኳቸዋል። እንደ ካህን እንደ ቄስ ደግሞ ስጋውን ቆርሶ ደሙን አፍስሶ ዓለምን አድኗል። አንድ ሁለተኛ በጸሎተ ሐሙስ ደግሞ ህብስቱን አንስቶ ባርኮ ለውጦ ስለናንተ ነገ የሚቆረሰው ስጋ ይሄ ነው እንኩ ብሉ፣ ስለናንተ የሚፈሰው ደሜ ይሄ ነው እንኩ ጠጡ ብሎ እንደ ካህን ይሄንን አገልግሎት ፈጽሟል። እንደ ጳጳስ ህዝቡን ሰብስቦ አስተምሯል። የተበታተኑትን ሰብስቧል። የተለያዩትን አንድ አድርጓል። እንደ ፓትርያርክ ደግሞ ቅድም እንዳልኳችሁ ወደ ቢታንያ ያወጣቸው፣ እጁንም ጭኖ ባረካቸው። ስለዚህ ከአናጉንስጢስነት እስከ ፓትርያርክነት፣ አሁን ፓትርያርኩ ሁሉንም ክህነት ይሾማል። ስለዚህ እንደ ፓትርያርክ ሾሟቸው ወደ አባቱ አርጓል ማለት ነው። ስለዚህ ክህነት ክርስቶስን የምንመስልበት ልዩ ጸጋ ነው። የቤተክርስቲያን ሕይወቷ ነው ማለት ነው። 3 ደረጃዎች አሉት ምዕመናን ክህነት። ስንት ደረጃዎች? አንደኛው ጵጵስና ይባላል፣ ሁለተኛው ቅስና፣ ሶስተኛው ዲቁና ይባላል። ማዕረጋቱ በሙሉ ተጠቅልለው በእነዚህ በ3 ውስጥ ነው የሚገቡት። ዋናዎቹ ደረጃዎች ግን እነዚህ ናቸው። ለምሳሌ የመጀመሪያውን ብንመለከት ጵጵስና የማዕረገ ክህነት ለከፍተኛው የቤተክርስቲያን አገልጋይ የሚሰጥ ስልጣን ነው። የመጨረሻው ነው ጵጵስና። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ቅዱስ ጳውሎስ ጵጵስና ሊሾም የሚወድ መልካም ስራን ወደደ ብሎ የገለጠው አገልግሎት ነው። በዚያ ላይ ደግሞ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል ቅዱስ ሉቃስ። ስለዚህ እግዚአብሔር በደሙ የዋጃት ቤተክርስቲያን የምትባለው እኛ ነን። በነገራችን ላይ በደሙ የዋጃት ቤተክርስቲያን ማለት የምዕመናን ጉባኤ ናት። ስለዚህ በደሙ ነው የገዛትና ያችን ቤተክርስቲያን ለመጠበቅ ተጠንቀቁ ነው የሚላቸው ጳጳሳትን። ለመንጋው ተጠንቀቁ፣ አውሬ እንዳይበላው እንዳይጠፋ። በጣም ከፍተኛ ጥያቄ ያመጣል በነገራችን ላይ። ምክንያቱም ቅዱስ ጴጥሮስን ጌታ ምን ብሎታል? ተወደኛለህ የዮና ልጅ ስምዖን ሆይ ተወደኛለህን ካለ በኋላ የምትወደኝ ከሆነ ምንን ጠብቅ? መንጋውን በጎቹን ጠብቅ ብሎታል። ምዕመናን እንዳይጠፉ፣ ከሃይማኖት እንዳይወጡ፣ ተስፋ እንዳይቆርጡ፣ ልባቸው እንዳይሰበር የመጠበቅ ኃላፊነት ያለበት ጳጳሱ ነው በዋናነት ማለት ነው። ስለዚህ አሁን ተመልከቱ፣ እግዚአብሔር ደሙን ካፈሰሰለት ሌላው አካል ምን ያህል ዋጋ ሊከፍልለት እንደሚገባ ማሳያ ነው። ጳጳስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋል ይላል ቅዱስ ጳውሎስ። ነቀፌታ ሊኖርበት ማንም የሚተቸው መሆን የለበትም ጳጳስ። አሁን እሱ ፈተና ቢገጥመንም በዚህ ዘመን ግን
የተጠራንበት አንዱ አገልግሎት የማይነቀፍ ነውር ነቀፌታ የሌለበት እንዲሆን ይህንም በዲድስቅልያ ሐዋርያት በሲኖዶሳቸው ዲድስቅልያ ምዕራፍ 4 ቁጥር 1 ላይ እንደዚህ ብለዋል። ስለ ኤጲስቆጶስም ለአብያተ ክርስቲያናት ሁሉ ኤጲስቆጶስን የሚሾመው ሰው የምዕመናን ጠባቂ፣ ነውር የሌለበት፣ ንጹሕና ቸር፣ የዚህንም ዓለም ጭንቀት የማያስብ፣ የሚበላው የሚጠጣው የሚለበሰው ቤት ንብረት ቁስ የማያሳስበው ሊሆን ይገባዋል ብለዋል ሐዋርያት ይህን ስርዓት ሲሰሩ ማለት። ከዚያ ቀጠሉና 50 ዓመት የሞላው የጎልማሳነትን ኃይል ያለፈ ነገር የማይሰራ በወንድማማቾችም መካከል ሐሰትን የማይናገር ይሆን ዘንድ እንደሚገባው በጌታችን በኢየሱስ ክርስቶስ ዘንድ ሰምተናል፣ የሰማነውንም ስርዓት ሰርተንላችኋል ይላሉ ሐዋርያት። ስለዚህ የዚህ ማዕረግ ስርዓት አፈጻጸሙን በተመለከተ ራሱን የቻለ ስርዓት አለው ማለት ነው። ቅድም እንደተናገረው የመጀመሪያው መስፈርት ይኖረዋል። ይህ ማዕረግ አንደኛ ድንግል መሆን አለበት። ጳጳስ የሚሆን አካል ሚስት ያላገባ ድንግላዊ መነኮስ ሊሆን ይገባዋል። የማይነቀፍ ትጉህ፣ ብልህ፣ እንደሚናገረው የሚሰራ ለምዕመናን የሚናገረውን እና የሚያስተምረውን ቃል በተግባር የሚፈጽም በሕይወቱ የሚገልጥ ማለት ነው። እንግዳ ተቀባይ፣ ራሱን የጠበቀ፣ የሚያስተምርና የሚገስጽ፣ የማይሰክር፣ ለመማታት እጁን የማያነሳ ወይም ለማውገዝ አንደበቱን የማያፈጥን፣ ትዕግስተኛ፣ የማይጣላ፣ ገንዘብ የማይወድ፣ ቤቱን በመልካም የሚያስተዳድር፣ በፍጹም ንጽሕና የሚታዘዙ ልጆች ያሉት ይላል። በነገራችን ላይ እስከ 325 ዓመተ ምህረት ድረስ ጳጳሳት ትዳር ያላቸው ቢሆኑም ቤተክርስቲያን የሚያገለግሉበት ስርዓት ነበረ። እስከ 325 ዓመተ ምህረት ማለትም እስከ ጉባኤ ኒቅያ አርዮስን ለማውገዝ 318ቱ ሊቃውንት በኒቅያ እስኪሰበሰቡ ድረስ እንዲህ አይነት ስርዓት ስለነበረ ነው እዚህ ላይ እንደዚህ አይነት ቃል ያገኘ ነው። ከዚያ በኋላ ግን ልቡ ተከፍሎ ለሚስቱና ለልጆቹ ሲል ለክርስቶስና ለቤተክርስቲያን ያለውን ጊዜ እንዳያጣ ከሚስትና ከልጅ ከዓለም ሐሳብ የተለየ ድንግላዊ መነኮስ እንዲሆን ሰለስቱ ምዕት 318ቱ ሊቃውንት ስርዓት ሰርተዋል ማለት። ለዚያ ነው ይሄንን ያነሳሉ። ሌላኛው አዲስ አማኝ አይሆን። ከሌላ እምነት ድንገት እንደመጣ ከሆነ ሰው የለመደበት ነገር ስለሚስበው ገና ሳይጸና ሳይበረታ ወደ ሹመት ቢመጣ እንደገና ተመልሶ ወደ ቀደመበት እምነት ቢሄድ ሰው ይሰብራል፣ ያሰናክላል። ስለዚህ አዲስ አማኝ ወደ ማዕረግ ወደ ክህነት ቶሎ አይምጣ የሚል ስርዓት አባቶቻችን ሰርተዋል ማለት። ስለዚህ የዚህን ዓለም ጭንቀት የማያስብ የ50 ዓመት የሞላው ቅድም ያነሳ ነው የሚማር ሁልጊዜ የተማረ ደግሞ ሁልጊዜ የሚማር ይሁን። ሰላምን የሚያደርግ ቂም፣ ክፋትና አመፅ የሌለበት ልበ ንጹሕ፣ በጎ ስራን ለመስራት ትጉህ፣ የማይሳሳ፣ የማይቆጣ፣ የማይበቀል፣ ጸብና ክርክር የሌለው፣ የማይኮራ፣ ትዕቢት የሌለበት፣ ገንዘብ የማይወድ። ከኔ ጋር ናቸው? በደንብ ስሙኝ። የቤተ ክርስቲያን ስርዓት ምን አይነት እንደሆነ የምንረዳበት ስለሆነ ማለት ነው። ፊት አይቶ የማያደላ እውነተኛ ፈራጅ የሆነ ጥበብ ያለው ለመስጠት እጁን የሚዘረጋ ረዳት የሌለውን የሚቀበል ድሆችን፣ ድሀ አደጎችን፣ ባልቴቶችን የሚወድ ይሁን። ዲድስቅልያ ምዕራፍ 4 ቁጥር 8 ላይ ተጽፏል ማለት ነው። ስለዚህ ይህ በዚህ ማዕረግ የሚሾመው ጳጳስ የሚሾምበት ቀን እሁድ ቀን ነው ብለዋል ሐዋርያት። ስለዚህ ጳጳስ የሚሾመው እሁድ ቀን ነው። ከእሁድ ቀን ውጭ አይሾምም። አንደኛው አፈጻጸሙን በተመለከተ። ሁለተኛ በሚሾምበት ቀን ካህናትና ምዕመናን ተገኝተው ሕዝቡና ካህናቱ መስክረውለት ይሾም ይገባዋል፣ ይደሎ ብለው ማለት ነው። እጃቸውን በእርሱ ላይ ያኖሩ የመጡ ኤጲስቆጶሳትም እኛ በዚህ በተመረጠ በእግዚአብሔር ባሪያ ላይ እጃችን እናስቀምጣለን እያሉ በአብ በወልድ በመንፈስ ቅዱስም እጃቸውን ያስቀምጡበት ሌሎች ሊቃነ ጳጳሳት ማለት ነው። ነውር በሌለባትና አንዲት በሆነች በማይገለጥ በሕያው እግዚአብሔር ቤተክርስቲያን በጸናች ስርዓት ይጸና ዘንድ የቀና ፍርድን ለመፍረድ ምስጋናን ለመግለጥ ልጅነትን ለማሰጠት ለታመነች ትምህርት ይኸውም ነገረ መስቀሉን ለማስተማር ከስሉስ ቅዱስ ዘንድ በጉባኤ ቤተክርስቲያን የተሾመ ነው ብለው ይናገሩ። ከዚህም በኋላ ከእነርሱ ቀዳሚ የሆነ ኤጲስቆጶስ ፓትርያርኩ እጁን ይጫንበት የሹመቱንም ጸሎት ያድርስ፣ ህዝቡን አሜን ይበሉ ይላል። እስኪ አሜን ይበሉ። ስለዚህ እንደዚህ ሆኖ የሚሾም ነው ማለት ነው ሊቀ ጳጳሱ። ሁለተኛው
ቅስና ነው። ቅስና ከማዕረጋተ ክህነት አንዱ የሆነ ነው። የሐዋርያት ሥራ ምዕራፍ 15 ቁጥር 4 ላይ እንደተጻፈው ሁሉም መጽሐፍ ቅዱሳዊ መነሻ ያላቸው ናቸው። ወደ ኢየሩሳሌም በደረሱ ጊዜ ምዕመናን እና ሐዋርያት ቀሳውስትን ተቀበሏቸው ይላል። ስለዚህ እሱ ያለው ሲሆን ካህን የሚሆነው የአንዲት ሚስት ባል የሆነ የማይነቀፍ የሚያምኑ ልጆች ክርስቲያን ልጆች ያሉት ስለ መዳራት ወይም ስላለመታዘዝ የማይከሰስ ማንም ቢኖር ይሾም። በመዳራት ከሕግ በመውጣት ትዕቢተኛ በመሆን ባለመታዘዝ የማይታማ ይሁን ብለው ሐዋርያት ሥርዓት ሰርተዋል። በራሱ ፈቃድ የሚኖር አይሁን፣ በፈቃድ እግዚአብሔር ይኖር። ቂመኛ፣ አብዝቶ የሚጠጣ፣ አብዝቶ የሚበላ፣ ለመማታት እጁን የሚያፈጥን፣ ለመገዘት አንደበቱን የሚያፈጥን አይሁን ካህን ማለት ነው። እንግዳ መቀበልን የሚወድ በጎ ስራን የሚወድ ንጹሕ፣ ጻድቅ፣ ቸር የሆነ ከፍቶት ከክፉ ምኞት ሰውነቱን ወስኖ ገጥቶ የያዘ የሃይማኖት ትምህርት ነገርን በማስተማር የሚተጋ ንስሐ ልጆቹን ያልታዘዘ ትርፍን የማይወድ አጉል ማለት ነው ትርፍ የማይወድ ይሁን። የእውነት ትምህርትን በማስተማር ማረጋጋት የሚችል የሚክዱትና የሚተናኮሉትን የሚከራከራቸው ይሁን እንጂ ከዚያ ደግሞ 30 ዓመት የመላው ይሁን። መልካም የሆኑትን የአምላክ መጻሕፍትን ነገር ይልቁንም 4ቱን ወንጌላት ይማር። በተለይ 4ቱን ወንጌላት ይማር። ከዚያ 5 ሰዎች ይመስክሩለት፣ ከዚያ ሲመጡ ይፈጸምለት። ምዕመናንም መጥተው ይገባዋል ብለው ይመስክሩለት። እንደዚያ ሆኖ ያገልግል ብለው ሰርተዋል አባቶቻችን። የአባቶቻችን በረከት ከሁላችንም ጋር ይሁን። ሌላኛው ዲቁና ነው። ሶስተኛው ዲቁና ማለት ዲያኮንያ ከሚል የግሪክ ቃል የመጣ ነው። ትርጉሙ ረዳት አገልጋይ ማለት ነው። ምን አገልጋይ? ረዳት አገልጋይ ማለት ነው። ይህም በተመለከተ በፊልጵስዩስ መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 1 ላይ ከኢየሱስ ክርስቶስ ባሪያዎች ከጳውሎስና ከጢሞቴዎስ በፊልጵስዩስ ለሚኖሩ ከቀሳውስት ከኤጲስቆጶሳትና ከዲያቆናት ጋራ ብሎ በስም ጠርቷቸዋል። በኢየሱስ ክርስቶስ ላሉ ቅዱሳን ሁሉ ጨምሮም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ እንዲሁም ዲያቆናት ጭምቶች ቃላቸው የማይለወጥ ይሁን ይላል ቅዱስ ጳውሎስ። ዲያቆናት ጭምቶች ማለት የተረጋጉ፣ ሁለተኛ ደግሞ ቃላቸው የማይለዋወጥ ማለት ጠዋት ሌላ ከሰዓት ሌላ፣ ጠዋት ውሸት ከሰዓት እውነት፣ ጠዋት ቅዳሴ ከሰዓት ዳንስ ምናምን ከሆነ በጣም አስደንጋጭ ይሆናል ማለት ነው። በጣም መጠንቀቅ ይገባል። ይህ ሁሉ የክህነትን ጸጋ ስለሚያሳጣ ማለት ነው። ስለዚህ እንደዚህ ይሁኑ። ቃላቸው የማይለወጥ ጭምቶች፣ የወይን ጠጅ መጠጣትን የማያበዙ፣ ከንቱ ትርፍንም የማይወዱ፣ ከንቱ ውዳሴ ማለት ነው ይሁኑ። የሃይማኖትን ምስጢር በንጹሕ ልብ የሚጠብቁ ሊሆኑ ይገባቸዋል። እነርሱም አስቀድመው ይፈትኗቸው፣ ከዚያ በኋላ ያለ ነቀፋ ከሆኑ ተፈትነው ነቀፌታ ከሌለባቸው ያገልግሉ። የዋሃን፣ የሚራሩ፣ የማያንጎራጉሩ፣ ቁጦች አይሆኑ። ለባለጸጎች ፊት የማያደሩ፣ ሲያገለግሉ ባለጸጋ አይተው ለሱ የተለየ ደግሞ ድሃ ሲያዩ ደግሞ ድሃ የሚንቁ ከሆኑ ክርስቶስን ሊያገለግሉት አይችሉም። ምክንያቱም ክርስቶስ የባለጸጎችም የድሆችም አምላክ ስለሆነ ነው አይደለም። ስለዚህ ፊት አይቶ ማርላት አይገባም። ነዳያንን የሚያሳዝኑ መሆን የለባቸውም። ወይን አብዝተው የሚጠጡ አይሁን። ስለ በጎ ምስጢራት ምርመራ የሚሰርፉ አይሁን። ያንብቡ፣ ይጠይቁ፣ ቅዱሳት መጻሕፍትን ይረዱ። ይሄ ስለ ዲያቆናት የተነገረ ነው ማለት ነው። ሊቀ ጳጳሱ ብቻ እጁን ይጫንበት፣ በአንብሮተ ይሹመው። ዲቁና ተምሮ ተዘጋጅቶ ከተገኘ ማለት ነው። ስለዚህ እነዚህ የሶስቱ የክህነት ደረጃዎችና የአፈጻጸም ስርዓታቸው ነው ባጭሩ። ሶስተኛው ጉዳይ ላይ ደርሰናል። ሶስተኛው የካህናት ድርሻ በቤተክርስቲያን አገልግሎት ምንድነው ከተባለ እንድታውቁት ምዕመናን 3 ናቸው በዋናነት። አንደኛው ለጸሎት መትጋትና ትምህርተ ወንጌልን ለምዕመናን ሁሉ ምን ማለት ማዳረስ። ይህ መጀመሪያ የካህናት ድርሻ ነው። አሁን ይህን የምናነሳው ለምን እንደሆነ ታውቃላችሁ? እናንተም ከዚህ ድርሻቸው እንዳይወጡ የምትችሉትን እንደ ልጅ ከጎን እንድትቆሙ ነው። ዓላማቸውን እንዳይስቱ። በቃ ዋና ዓላማቸው በጸሎት መትጋት ነው። ምክንያቱም ብዙ ልጆች አሉት ካህኑ። ስለዚህ በወጡበት መንገዳቸው እንዲቀናቸው፣ ከሰይጣን ወጥመድ እንዲያመልጡ
ያለ ማንቀላፋት ተግቶ ይጸልይላቸው ይገባል። ሁለተኛው ደግሞ ወንጌል የእግዚአብሔርን ቃል ምዕመናን ልጆቹ እንዲያውቁ ማድረግ አለበት፣ ያስጠይቀዋል። ዋና ተልእኮ ስብከተ ወንጌል ነው። ካህን የእግዚአብሔርን ቃል ለልጆቹ ማስተማር። በእኛ ቤተክርስቲያን ልምድ አሁን ትንሽ መሻሻል አምጥቷል እንጂ በአብዛኛው ካህን የሚፈለገው የካህን ሚና የሚመስለው ምዕመኑም ካህኑ ልጅ ሲወልዱ ክርስትና መጥቶ እንዲያጠምቅላቸው አንድ በእርግጥ እሱ አንዱ ተልእኮ ነው። ሁለተኛው ዝክር ሲዘክሩ ወይም የሆነ ሴርሞኒ ሲኖራቸው ቤት መስቀሉን ይዞ ሄዶ ቤቱን እንዲባርክ ጸበል እንዲረጭ በቃ የመጀመሪያውና ዋናው ግን በጸሎት መትጋትና ምዕመናንን ቃል እግዚአብሔር ማስተማር ነው። ሁለተኛ የሕዝቡን ኃጢአት ማስተስረይና ወደ ቅድስና ጎዳና መምራት፣ ንስሐ እንዲገቡ እንዲቆርቡ፣ ወደ እግዚአብሔር እንዲቀርቡ ማድረግ ሁለተኛው የካህኑ ተልእኮ ነው። ሶስተኛው መንጋውን ምዕመናነ ክርስቶስን የመጠበቅና የማስተዳደር የጠፋ ቢኖር ከንስሐ የራቁ ካሉ ፈልጎ እነማን የራቁት ጠይቆ ማቅረብ፣ ከቁርባን ሲርቁ ለምን በየጊዜው እየመጡ እያስቀደሱ ሲሄዱ ጠብቆ ለምንድን ነው የማትቆርበው ለምንድን ነው ንስሐ የማትገባው ብሎ የመጠየቅ አደራ ከክርስቶስ ዘንድ ተቀብሏል። በጎችን ጠብቅ ማለት ቢታመሙ፣ ቢርባቸው፣ ቢጠማቸው፣ ቢሰበሩ፣ አውሬ ቢበላቸው እጠይቃለሁ ማለት ነው ትርጉም። ቢርባቸው ማለት ከስጋው ደሙ ቢርቁ። ምክንያቱም ምዕመናነ ክርስቶስ የሚርባቸው ከአምላክ ስጋና ደም ሲርቁ ነው የነፍስ ረሃብ የሚባለው ማለት ከንስሐ ከቃል እግዚአብሔር ሲርቁ ነው ማለት ነው። የተወደዳቸው እግዚአብሔር ቤተሰቦች የመጨረሻው የትምህርት ማጠቃለያ የሚሆነው የካህናት ክብር በተመለከተ ጥቂት ላንሳና እንዴት እንጠብቀው የሚለው መፍትሄ ጠቁሜ ትምህርቴን እጨርሳለሁ። የመጀመሪያው ክህነት ከእግዚአብሔር የሚሰጥ ልዩ ማዕረግ ነው። አባቶቻችን ብዙ ተአምር ሰርተውበታል። በዚህ ጸጋ ማለት ሰማያዊ ነው። በነገራችን ላይ በዚህ ክህነት ነው እና አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋራ 25ኛ ሆኖ የሥላሴን መንበር ያጠሩት በዚህ ክህነት ምክንያት ነው። ማይጠንቱን ያን ሰማያዊ ማይጠንት ይዘው ለማጠን የበቁት ሌሎቹም ብዙ ቅዱሳን ለሰማያዊ ማዕረግ የበቁት ቅዱስ ዮሐንስ አፈወርቅ ከሥላሴ መንበር ስር ቅዱስ 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 እያለ የሚኖር ገናና አባት ነው። ለዚህ ማዕረግ የበቃው በክህነቱ ባገለገለው አገልግሎት ምክንያት ነው። በነገራችን ላይ ይህ አባት አንዱ የክህነትን ክብር የሚያስረዳን ታላቅ አባት ነው። ቅዱስ ዮሐንስ አፈወርቅ ትናንት ግንቦት 12 በዓለ ዕረፍቱን አክብረናል እና ይህ አባት ከሰራቸው በክህነቱ ከሰራቸው ተአምራት አንዱ ምንድነው ካላችሁኝ በዘመኑ የነበረ የንጉሥ ልጅ ክርስትና ልትነሳ እንዲያጠምቅ ይጠሩታል። ልጅ ሲወልዱ ይሞትባቸዋል። ምናልባት ደግ ካህን አላጠምቃት ብሎ ይሆናል ብለው ዮሐንስ አፈወርቅን እባክህ ልጃችንን ክርስትና እንሳለን ብለው ጠሩት እና ሊያጠምቅ ሲሄድ በመንገድ የእግዚአብሔርን መልአክ ያገኘዋል። ነፍስን ከስጋ የመለየት ስልጣን ያለው መልአክ እና ሲያገኘው የት እየሄድክ ነው አለው። ካህኑ ማለት ነው። እኔማ እየሄድኩ ያለው ዛሬ ክርስትና ልትነሳ ያለችውን ሕፃኗን ነፍሷን ከስጋዋ ለይተ እግዚአብሔር አምጣልኝ ብሎኝ ነው ይለዋል። ይህኔ ቅዱስ ዮሐንስ አፈወርቅ ሳትጠመቅማ አትወስዳትም፣ ስለዚህ አጥምቄ እስከምመለስ ድረስ ከዚህ ቆየኝ ብሎ መልአኩን ይገዝተዋል። ከዛ ያ መልአክ ከሰማይ ዝቅ ከምድር ከፍ ብሎ ወደ ምድርም ሳይወርድ ወደ ሰማይም ሳይወጣ በዚያው ጸንቶ ቆመ። በማን ቃል? አረ ንገሩኝ በእናታችሁ። በቅዱስ ዮሐንስ አፈወርቅ ቃል ምክንያት ቆመ። ከዛ አጥምቆ ለክርስትና ለልጅነት ለሥላሴ ልጅነት ካበቃት በኋላ ያችን ሕፃን ተመልሶ ሲሄድ ረስቶት በሌላ መንገድ ያን መልአክ ረስቶት ሲሄድ 10 ዓመት ሙሉ መልአኩ ቆሟል። አባቶቻችን እንደነገሩን እንዘየ አርግ ላይለ ወንዘየ ወርድ ታይተ መልአከ ሰማይ ቆመ 10 ዓመተ ወደ ላይ ሳይወጣ ወደ መኖሪያው ማለት ነው ወደ ዓለመ መላእክት ወደ ምድርም ዝቅ ሳይል 10 ዓመት ነው የቆመው ያ መልአክ። ይሄን ያረገ ምንድነው ካላችሁ ያ የሐዲስ ኪዳን ክህነት ነው። ይሄን ያረገው ልዩ ጸጋ ነው። በጣም ሊከበር የሚገባው ሊጠበቅ የሚገባው ጸጋ ነው እና ከዛ በ10 ዓመቷ በቀድሞ ጊዜ ቶሎ ልጆች ያገቡ ስለነበረ የምትታጭበት ጊዜ ደርሷልና ሰርጓን ባርክላት ብለው ደግመው ጠሩት። የቀደሙት ክርስቲያኖች ምንም ነገር ሲፈጽሙ በካህን እንዲባረክ ያደርጉ ነበረ
እና ስለሆነ ጠሩት። ሰርጓን ሊባረክ ሲሄድ በጎዳና ያን መልአክ አገኘው እና ማነህ ሲለው የዛሬ 10 ዓመት ገዝተህ ያቆምከኝ መልአክ ነኝ አለው። አያችሁ፣ ቃሉ ነው፣ ክህነቱ ነው፣ ስልጣኑ ነው ያቆመው። አሁን በእኛ ዘመን እንዳለመታደል ሆኖ ሁላችንም ጋር በተፈጠረ ችግር አሁን ካህኑ መስቀል አውጥቶ በስልጣነ ጴጥሮስ ጳውሎስ ይዣቸዋለሁ ቁሙ ቢል ማን ይቆማል በዚህ ዘመን? አያችሁ፣ ቀድሞ ግን መልአክ እንኳን ይቆምላቸው ነበረ። በእርግጥ ሰዎቹም ሰዎች ናቸው ካህናቱ። በዚያ ላይ ደግሞ መላእክትም ይታዘዙላቸው ነበረ። አሁን ታረቁ ብለው ካህናቱ ቢለምኗችሁ ትታረቃላችሁ? እንዲህ ብሎ እኮ ነው ሰው የሚሄደው። ይኸው መስቀል አውጥቻለሁ ቢባል ሰው አይሰማም። አያችሁ እንዴት እንደጣል ነው እንደተው ነው። መስቀል ወጥቶ ለክህነት የማይደነግጥ ልቡና ካለን ችግር ውስጥ እየገባን ነው። ራሳችን ማስተካከል አለብን። አሁን በገጠሩ አካባቢ አለ በመጠኑ በበዓል ሲያርስ ካህኑ የሚያልፍ ከሆነ ዛሬ በዓል ነው ማረስ አይገባም ብሎ መስቀሉ ሲያወጣ እሺ ብሎ በሬዎቹን ፈቶ ወደ ቤቱ ይገባል ገበሬው። በከተማ ግን ስልጣኔ መስሎን አዋቂነት እየመሰለን ስልጣኔ ማደግ እየመሰለን ጸጋን ነው እያጣን ያለ ነው። የመጨረሻው ደግሞ አለመሰልጠን የሚባለው ከጸጋ እግዚአብሔር መራቅ ነው እና በከተማ በጣም ተፈትነናል በዚህ እና ያን መልአክ ፈቶ በል ፈትቻለሁ አለው። ከዛ ሄዶ የልጅቷን ነፍስ ከስጋዋ ለየ። በክርስትናዋ ጊዜ ሊወስዳት ነበረ፣ በሰርጓ ጊዜ ወሰዳት። ከዛ ሄዶ አጽናንቶ እስካሁንም አትቆይም ነበር መልአኩን አቁሜው ነው እንጂ፣ ስለዚህ አሁን ግን እኔ አግኝቼው ነው፣ ተጽናኑ፣ የእግዚአብሔር ፈቃድ ነው፣ ነፍሷ በዕረፍተ ገነት ነው የምትቀመጠው ብሎ አጽናንቷቸው ሄደ ይላል። ስለዚህ ይህ ማዕረግ ስለሆነ ይህን ማክበር ይገባል። ማን ያክብረው? ራሳቸው ካህናቱ፣ ሁላችንም ካህናቱ መጠበቅ አለብን። ማክበር የእግዚአብሔር ጸጋ ነው፣ ሰማያዊ ማዕረግ ነው ብሎ ማክበር፣ ተራ ቦታ ላይ አለመገኘት፣ ዝቅ አለማለት። ምክንያቱም አንድ ሰው ክብሩን የሚያስንቀው ራሱ ነው። ምዕመናንም ደግሞ ካህናትን ማክበር ይገባል። ለምሳሌ ማሳያ ልንገራችሁ። አሁን በዚህ ወቅት ካህናትን እየጠሩ ቤታቸውን ማስባረክ ምዕመናን በጣም ጥሩ የያዙት ትውፊት ነው። በተለይ አዲስ አበባ ምዕመናን እድሜ ጤና ይስጣቸው እንጂ እጅግ የሚያረጉት ነገር በጣም ይገርማል። ግን መሰረታዊ 2 ነገሮችን ማስተካከል እንዳለብን ግን አምናለሁ። ምንድነው ካላችሁ ካህናትን ያገለገሉትን መጋበዝ ይገባል። ቤታችሁን እንዲባረኩላችሁ ነው ዓላማው። እነርሱን መጥራት ክርስቶስን መጥራት ነው፣ የታወቀ ነው። ግን ከመጠን በላይ እንዲጠጡና እንዲሰክሩ የምታደርጉ ከሆነ ግን 2 ጥፋት እያጠፋችሁ ነው። ደህና መሻችሁ ከፋችሁ እንዴ? ተጠንቀቁ። ለስካር አይደለም የሚመጡት ራሳቸውን እስኪያጡ ድረስ። ምክንያቱም ልጅ የአባቱን እርቃን ነው የሚሸፍነው። ይህን የምለው ደግሞ እኔ ብቻ የማውቀው እንዳይመስላችሁ። አሁን ጉዳችንና ችግራችን በሚዲያ ያዋል ደግሞ ቀርጾ ቲክቶክ ላይ እና ዩቲዩብ ላይ ይለቃል። በትክክል እያሰብን ነው፣ አይምሯችን እየሰራ ነው። እሺ ሁኔታው ተፈጠረ። እንደዚህ አይነት የማይገቡ ነገሮች ከተፈጠሩ በኋላ የኛ ድርሻ ምን እንደሆነ ታውቃለህ? እርቃን ከሆነ መሸፈን። አባታቸው በተራቆተ ጊዜ ሴምና ያፌት ምንድነው ያባላ ያረጉ? ምንም ሰክሮ ቢራቆት አባታችን ነው ብለው አካሉን እርቃኑን እንዳያዩ ወደ ኋላ ዞሮ ልብስ አምጥተው ሸፈኑት ይላል። ተመረቁ፣ ለበረከት በቁ። ያኛው ግን ይስቅ ነበረ ይላል። እንደዚህ ዘመን ክርስቲያን በአባቱ የሚስቅ የሚሳለቅ፣ ከዛ እርቃኑን ደግሞ ለሚዲያ የሚያበቃ። ምክንያቱም እንዲሰክር አልተፈቀደለት፣ እንዲያመሰግን ነው። የክርስቶስ ተወካይ ነው፣ እንደራሴ ነው። በሄደበት ቦታ ሁሉ ሐዋርያት እነዚህ የክርስቶስ ደቀ መዛሙርት ናቸው እንደተባለው ያን ወክሎ ነው የሚሄደው እና ለምን አትጠብቁትም? አንዳንዱ ሰው እንደ ጀብድ ነው የሚያየው። ያቀረበውን ነገር ውዳሴው፣ ቅኔው ይቀርባል፣ ወረቡ ይቀርባል። ዓላማው ለእግዚአብሔር መንግሥት ተባርኮ ለመብቃት ነው። ከንቱ ውዳሴ ከሆነ ከስራችኋል። ያቀረበው ነገር እኮ እንዲባል ውዳሴ ከንቱን ፈልጎ የአገር ምድር ከመጠን በላይ የሆነ ነገር ያደርጋል። ይሄ ተገቢ አይደለም። ስህተት የሆኑትን ነገሮች እናርማቸው። ቤተክርስቲያንን ያሰድባሉ፣ ክህነትን ያዋርዳሉ። እዚህ የሚያገለግሉ ካህናት እንደዚህ አይነት ውስጥ ይሆናሉ ብዬ እንዳይመስላችሁ። ኢንጀነራል ግን ችግር ውስጥ ስለገባል። ስለዚህ ሁሉን በመጠን እናድርገው፣ በልክ እናድርገው፣ እግዚአብሔርን ማመስገኛ እናድርገው እንጂ ተዋርደን ጸጋተን ክህነት ተዋርዶ
በልተን ማናውቅ ጠጥተን ማናውቅ እስክንመስል ድረስ መሆን ግን ተገቢ አይደለም። ገብቷችኋል ነው? ከፍቷችኋል? ይሄን እንድንጠብቀው ማን ይርዳል? ለምን መሰላችሁ? እንደዚህ እያልን ከሄር ነገ ክርስትና መልኩ፣ ሽታው፣ ጠባዩ ይጠፋል። የክህነት መልኩ፣ ጠባዩ ይጠፋል። ጠባዩ ከጠፋ ከእግዚአብሔር ከተለየን ምን ያደርግልናል? ከእርሱ የሚለየን ከሆነ ምን ያደርጋል? ክብርን ጠብቆ ሁሉን ነገር ማድረግ ይገባል። ለዚህ ደግሞ እንድናደርግ አንድ ቶማስ የሚባል አባት በሃይማኖተ አበው ምዕራፍ 125 ቁጥር 12 ጀምሮ እንደዚህ ይላል። ይቤ ቶማስ ይላል ኦ ወልዴ ለዘነገረከ ቃል እግዚአብሔር ለዘይነግረከ ለሚነግር ቃል እግዚአብሔርን ለሚነግርህ ለካህኑ ለመምህርህ ይላል ወዘኮነ ለከ ምክንያተ ሕይወት የሕይወት ምክንያት ለሆነ የሕይወት ምክንያት ወደ ክርስቶስ እንድትቀርብ ምክንያት የሆነ ካህኑ ነው። ወወሀበከ ልቀተ ክብር የልጅነትን ክብር ያደለ። በነገራችን ላይ ከሥላሴ ተወልደን የእግዚአብሔር ልጆች እንድንሆን ያደረጉን ካህናት ናቸው። ስለዚህ ለዛ ያበቃህን አፍቅሮ ከመብንተ ዓይንከ እንዳይንህ ብሌን ውደደው። የዓይናችሁን ብሌን ተወዷታላችሁ አይደለም? አትወዷትም? አይሰማችሁም እንዴ? ተወዷታላችሁ አትወዷችሁ? ያቺ የዓይናችሁ ብሌን ከፈሰሰች ትታወራላችሁ። ካህናችሁን መስመር ከሳተ ጸጋውን ካጠ እንደታወረ ሰው ራሳቸውን ቁጠሩ። ካህን ማለት ዓይን ማለት ነው ለክርስቲያኖች ሕይወት። ካህን የሌለው ክርስትና የታወረ ሰው መንገዱን የማያውቅ ማለት ነው። ለዚህ ነው ጌታም በወንጌል ዓይነ ታማሚ ከሆነ ሰውነት በሙሉ ታማሚ ነው፣ ዓይነ ጤነኛ ከሆነ ደግሞ ሰውነት በሙሉ ጤነኛ ነው ብሎ አስተምሯል። ካህን በሽተኛ ከሆነ ዓላማውን የሳተ ከሆነ ቃል እግዚአብሔር የማያስተምርህ ከሆነ የማትጠብቀው ከሆነ የማትንከባከበው ከሆነ በሁለት መንገድ በነፍሱም በስጋውም እንዳይጎዳ የማትጠብቀው ከሆነ ሰውነት በሙሉ ታማሚ ነው ታማሚ ነው። ስለዚህ ወአፍቅሮ ከመ ብንተ ዓይንከ እንዳይነ ብሌን ውደደው ወተዘከሮ መዓልተ ወሌሊተ በቀንም በሌሊትም አስበው አትርሳው። ወአክብሮ ከመ እግዚአብሔር እግዚአብሔርን እንደምታከብረው ምን በለው አክብረው። አትናቀው፣ አታዋርደው። ባለባበሱ ምክንያት ዝቅ አድርጋ አታየው። በቅርብ አንድ የሰማሁት ኬዝ አለ። ንስሐ አባቴ ፕሮቶኮል አይጠብቅም፣ ንጹህ ልብስ አይለብስም። ንጹህ ልብስ መልበስ ይገባል፣ ነገር ግን አካሉም ተክለ ቁመናውም ሁሉም አይመጥንም ብላ ከንስሐ አባትነት ያሰናበተች ሴት እንዳለች ሰማሁ። አዝናለሁ በጣም። ክርስትና የልብስ አደረጋችሁት። ቆሻሻ ልብስ ያለው ግን የእናንተን የኃጢአት ማሰሪያ መፍታት የሚችል ጸጋ ግን ያለው እንዳውቀው። በነገራችን ላይ ሁላችንም ጋር ያለውን ችግር ማረም ይገባል። የእግዚአብሔር መልእክተኛ ስለሆነ ወአክብሮ ከመ እግዚአብሔር እግዚአብሔርን እንደምታከብረው አክብረው። ኃጢአቱን ምናምን አትቆጣጠር፣ አለባበሱን አትይ፣ ስልጣኑን ተመልከት፣ ስልጣኑን ተመልከት። ይህንን አድርግ። እስመ መካን ሀበ ይዘክሩ መለኮተ እስመ እግዚአብሔር ሀለወየ ስመ እግዚአብሔር በሚጠራበት ቦታ እግዚአብሔር አለ። ካህኑ ደግሞ ሁልጊዜ ስመ እግዚአብሔር ሳይጠራ ውዳሴ ማርያም ሳይደግም መዝሙረ ዳዊት ሳይጸልይ ስለማይንቀሳቀስ ያ የመለኮት ስም በሚጠራበት ቦታ እግዚአብሔር ስላለ ወአክብሮ ከመ እግዚአብሔር እግዚአብሔርን እንደምታከብረው አክብረው። ሐውፅ ኩሉ አሚረ ለተርፉ ቅዱሳነ ከመ ታዕርፍ በቃልከ ከሞት የተረፉ ከጥላ ያረፉ ካህናትን አክብራቸው፣ ጎብኛቸው፣ ጠይቃቸው። ሀበ ቅዱሳን ይከውን ቅዱሰ ከእነርሱ ጋር ብትውል የጽድቅን መንገድ ያሳዩሃል፣ የንስሐን መንገድ ያሳዩሃል፣ የቁርባንን መንገድ ያሳዩሃል። ወአክብሮ በአምጣነ ኃይልከ ካህኑን በአቅምህ ልክ አክብረው። በአቅምህ ልክ አቅምህ ትልቅ ከሆነ በትልቅ አቅምህ ልክ፣ ትንሽም ከሆነ ደግሞ አትገደድም። በካህናትም በኩል ምዕመናን የሌላቸውን አቅም አሟጠው የማይችሉትን ነገር እንዲያደርጉ የሚያስገድዱ ካሉ ትክክል አይደሉም። ማክበር ያለብን በአምጣነ ኃይልከ ነው። በአቅምህ ልክ የምትችለውን አድርግ። ካልቻልክ ግን ክርስትና ቀንበር አይደለም በክርስቲያኖች ላይ የሚጫን። ካለው ያደርጋል፣ ከሌለው ግን የለውም። አለቀ በቃ። እንጂን ካላደረክ እንደዚህ አትሆንም፣ እንደዚህ ካላደረክ እንደዚህ አትሆንም የሚለው ግን ተገቢ አይደለም። አሁን የምላችሁ ነገር ከኛም ከካህናትም ሕይወት ውስጥ ክርስቶስ የማይወደውን ነገር ነቅለን ማውጣት ስላለብን ሸንኮፉ መነቀል ስላለበት ነው እንጂ ሰው ለመውቀስ አይደለም። ይሄን ሐሳብ ማነሳው ግልጽ ነው አይደለ? ምን ከብርበትን ነገር እንድናደርግ። ለዚህ
አንዳንድ ኬዞችን ስለምንሰማ ነው። ይህም በተለየ ሁኔታ በካህናት ስልጣን የምናየው ሆኖ ከዚያ ወምነጻማከ ወግብረ ደዌከ ሀቦ ደክመ ካገኘው ነገር ለበረከት ለካህኑ አስራትህን አውጣ ለቤተ ክርስቲያን ስጥ። የካህናቱ ደሞዝ ያንተ አስራት ስለሆነ እስመ እግዚአብሔር ረሰየከ ድልዎ ትርከብ በኀቤሁ ሲሳየ መንፈሳዊተ ወሕይወተ ዘላለም ከእርሱ ዘንድ መንፈሳዊ ምግብ ዘላለማዊ ሕይወትን ገንዘብ ታደርጋለህና። ወይደልወከ ፈድፋደ ከመ ተሀቦ ሲሳየ ኃላፊ ዘዝንቱ ዓለም የዚህ ለእርሱ ምግብ ስታቀርብለት ለአንተ ግን የማያልፍ ጸጋ እግዚአብሔር ያጎናጽፍሃል። ለዘይት ቀነ ይደሉ አሱ እያገለገለህ ነውና ለሚያገለግል ዋጋው ይገባዋል። የትፍጽም ወለብራይ ባህበ ምክያድ ገበሬው በሚያበራይበት ጊዜ እህል በሚወቃበት ጊዜ የበሬውን አፍ አይለጉመው፣ የሚያበራየውን በሬ አፉን አትሰራው ተብሎ በመጽሐፍ ተጽፏል። እግዚአብሔር ስለ በሬ ገዶት ይመስልሃል ይላል ቅዱስ ጳውሎስ። በሬ ያለው ካህኑን ነው። ካህኑ በማገለግለው ጊዜ የሚበላውን አታሳጣው፣ ለአገልጋይ ዋጋው ይገባዋል ይልና መኑ ዘይተክል ወይነ ወይበል ፍሬሁ ወይን ተክሎ ፍሬውን የማይበላ ማን አለ? እናንተንም በልጅነት በቁርባን ከክርስቶስ ጋር አንድ አድርጎ ምድራዊ ነገር ይገባዋል ሲያንስበት ነው ብሎ ይጠቀልላል። የካህናትን ክብር በተመለከተ ሲናገር ማለት ነው። የመጨረሻው የሀገራችን ሊቁ አባ ጊዮርጊስ ዘጋስጫ አርጋኖን በተባለ ድርሰቱ እንደዚህ ይላል። ይህን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው? እሳት ነው የሚዳስሰው። በመሰዊያው ላይ ይህ ህብስቱን የሚፈትተው ካህን እንደምን ያለ ካህን ነው? ምን አይነት ጸጋ ነው? ብላቴናውን ሕፃኑን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የምስጢሩን ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ካህን ነው? ለዚህ ለማዘጋጀቱ አንክሮ ይገባል። የልጁን ደም በአባቱ ፊት በእናቱ ላይ ሲንጠፈጠፍ የሚቀዳን ይመስላል። ሙሽራውን ያለ ቢላዋ ያለ ወቅለምት የሚሰዋ ሙሽራይቱን የሙሽራውን ስጋ እንድትበላ የሚጠራት ልጆቿንም በአባታቸው ስጋ የሚያሳድጋቸው ይህ ካህን እንደምን ያለ ካህን ነው ይላል። ማዕረጉን በተመለከተ ሲናገር ሙሽራው የተባለው ክርስቶስ ነው። ሙሽሪት የተባለችው ምዕመናን ናቸው፣ እኛ ማለት ነው። ከዚያ ልጆቿን የቤተ ክርስቲያን ልጆች እኛን ኑ በአባታችሁ ስጋ እደጉ ብሎ የሚጠራቸው ካህን ኑ ብሉ፣ የአባታችሁን ስጋ ብሉ፣ የአባታችሁን ደም ጠጡ፣ የምታድጉት በአባታችሁ ስጋና በአባታችሁ ደም ነው ብሎ የሚጠራው ካህኑ ነው። በነገራችን ላይ የአባታችን ስጋ ማን ነው? የመድኃኔዓለም ስጋ። የአባታችን ደም የተባለው የማን ደም ነው? የክርስቶስ ደም። ክርስቲያኖች ማደግ የሚችሉት በዚህ ነው። ስለዚህ ይጠራቸዋል፣ ኑ ብሉ ይላቸዋል። እንደምን ያለ ካህን ነው ይልና የእግዚአብሔርን በግ ለመሰዋት ጣቶቹ ቢላዋ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው? አንደበቱ መናፍቃንን ከምዕመናን ለመለየት ሰይፍ የሆነለት ምዕመናንን ከአምላካቸው ደም ጋር አንድ የሚያደርጋቸው ይህ ካህን እንደምን ያለ ካህን ነው? ለዚያም ክብር ይገባል ይላል። ከዛ ይቀጥልና ደግሞ ሊቁ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል። በምድር የሚከወን ግን በሰማያዊ ማዕረግ ያለ ጸጋ ይለዋል። ክህነትን በምድር የሚከወን ግን በሰማያዊ ማዕረግ ነው፣ ምድራዊ አይደለም። ይህን ካለ በኋላ ራሱ ጌታችን ተሰውቶ በመሰዊያው ላይ ሆኖ ካህኑ ለመስዋዕት በቀረበው ላይ ሲጸልይ ምዕመናን በሙሉ በከበረ ደሙ ፈሳሽነት ነፍተው ስትመለከት በምድር ላይ እንደቆምክ ሆነህ ታስባለህ ይላል። ሰማያዊ ይሆናል፣ መልአኩ ከፍ ያለ ይሆናል። ወዮ ምን ይረቅ፣ ወዮ ምን ይደንቅ! ለሰው ልጆች የተደረገ እግዚአብሔር ቸርነት እንደምን ያለ ነው! ከባሕርይ አባቱ ካህን ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በልልና የሚቀመጥ በዚያን ሰዓት ደግሞ በሁሉም ካህናት እጅ ተይዞ ይሰዋል። ሊቀበሉት ሊዋሃዱት ለሚፈልጉት ሁሉ ራሱን ይሰጣል ይላል። ስለዚህ ክርስቶስን ሰውተው አወራርደው የሚያቀብሉን ካህናቱ ናቸው ማለት ነው። ከዛ ይቀጥልና ምን ይላል? ካህኑ በቤተ መቅደስ ሲቆም እንደ ወሪቱ እሳት ከሰማይ እንዲወርድ ሳይሆን መንፈስ ቅዱስ እንዲወርድ ነው የሚጸልየው ይላል። የብሉይ ኪዳኑ መስዋዕት የሚበላው እሳቱ ነው። የአዲስ ኪዳኑ መስዋዕት ግን የሚቀበለው መንፈስ ቅዱስ ነው። ለዚህ ነው ካህኑ ቅዳሴው ላይ ምን ያህል የሚያስፈራ ሰዓት ነው፣ ምን ያህል የሚያስጨንቅ ሰዓት ነው። መንፈስ ቅዱስ ከሰማያት ወርዶ በመስዋዕቱ ላይ የሚረብበት ሰዓት ነውና ይላል። እሳት አይደለም፣ መንፈስ ቅዱስ ነው የሚወርደው። የተሰዋው መስዋዕት ከሰማይ የወረደው እሳት እንዲበላው ሳይሆን ጸጋ መንፈስ ቅዱስ በመስዋዕቱ ላይ ወርዶ ሁሉንም ነፍሳት ክርስቲያኖችን እንዲቀድስ ከወርቅም ይልቅ ንጹሐንና ጽሩያን ያደርጋቸው ዘንድ
ረዘም ያለ ምልጃና ጸሎትን ካህኑ ያቀርባል ይልና በካህናት በኩል ይላል ክርስቶስን እንለብሰዋለን ይላል። ልብስ አድርገን እንበላዋለን፣ እንጠጣዋለን፣ እናጌጥበታለን፣ እንከብርበታለን፣ ከፍ ከፍ እንልበታለን ይላል። እስኪ እግዚአብሔርን አመስግኑት። ክርስቶስን እንለብሰዋለን፣ ከወልደ እግዚአብሔር ጋር አብረን እንቀበራለን፣ አብረን እንሞታለን፣ አብረን ቤተልሔም እንወርዳለን፣ አብረን ወደ ግብፅ እንሰደዳለን፣ አብረን ወደ ቀራንዮ እንወጣለን፣ አብረን እንሰቀላለን፣ አብረን እንቀበራለን፣ አብረን እንነሳለን፣ አብረን እናርጋለን። እስኪ አመስግኑት። ይህ ሁሉ የሆነው በማን ነው ካላችሁ በካህናት አማካኝነት ለተቀደሰው ራስ ለክርስቶስ ሕዋሳት ብልቶቹ እንሆናለን፣ እንዋሃደዋለን። እርሱን ሁሉን ነገር ክርስቶስን እናደርገዋለን። በጣም ነው የሚገርመው። ስለዚህ የከበረ ማዕረግ ነው። ይሄንን አንድ አባት እንዲህ ብሎ ገልጾታል። በከመ ትከብር ነፍስም ሥጋ ከማሁ ክህነትን ይትከብር ወትትለዓለም ኩሎሙ ማዕረጋት ይላል። ነፍስ ከሥጋ እንደምትከብር ክህነትም ከማዕረጋት ሁሉ ትከብራለች ይችላል። ስለዚህ ይህንን ምዕመናን ሊጠብቁ ይገባቸዋል። ለመላእክት ያልሆነ ያልተደረገ ነገር ለካህናት ተደርጓል። እጅግ በጣም ልዩ ጸጋ ነው። ምድራውያን ነገሥታት ከሚያስተዳድሩት ሀገር ውጭ መንካት አይችሉም። በክልል በሀገር የተወሰነ ነው። በደንበር ምሳሌ ኢትዮጵያ ውስጥ የሚያስተዳድሩ ባለስልጣናት ከኢትዮጵያ ውጭ አይችሉም፣ የሌላ ሀገር ስለሆነ። ካህን ግን ካለበት ቦታ ውጭ ባለው ዓለም ሁሉ ስልጣኑ ይገዛል። ይገርማችሁ። ይህንን እንዲሁም የብሉይ ኪዳን መተርጉማ እንደዚህ ይላሉ። እመቤታችንን እምርሰሳሪ ወኤረሞን እምግበባ አናብስት ወማድባራ አናምርት ነይ እመቤታችንን እንዲህ ይላታል ሶሎሞን፣ ከአንበሶች ጉድጓድ ከነብሮች ተራራ ነይ ይላታል። እና ነብር ያላቸው ካህናቱን ነው። አንበሳ ያላቸውን ደግሞ ምድራዊ ነገስታትን ነው። አንበሳ ሊበላው የሚፈልገውን ፍጥረት ምድር ላይ ካገኘው ይበላዋል። ወደ ዛፍ ከወጣ ግን አይደርስበትም። ዛፍ ላይ መውጣት አይችልም አንበሳ በተፈጥሮ። ነብር ግን ሊበላው የፈለገውን ፍጥረት በምድርም አይለቀውም፣ ዛፍም ቢወጣ ተከትሎ ወጥቶ ይበላዋል። ስለዚህ አንበሶች የተባሉ ነገስታት ናቸው። ነገስታት ሊጎዱት የፈለጉትን ሰው ሊጎዱት የሚችሉት በምድር ብቻ ነው። ማሰር የሚችሉት በምድር ብቻ ነው። በሰማይ ይችላሉ። መግደል የሚችሉት በምድር ብቻ ነው። በሰማይ አይችሉም። መቅጣት የሚችሉት በምድር ብቻ ነው። በሰማይ አይችሉም። ካህን ግን በምድር ከቀጣ በሰማይም ተቀጥቷል፣ ይወጣል ወደ ላይ። በምድር ከባረከው በሰማይም ይባረካል፣ በምድር ከረገመው በሰማይም ይረገማል። ይህ ጸጋ ነው። ይህን በምንችለው አቅም ጠብቀን የቤተ ክርስቲያን ጸጋ ተጠብቆ እስከ ዳግም ምጽአቱ ድረስ በዚህ ጸጋ ተቀድሰን ተባርከን ለሰማያዊ ማዕረግ እንድንበቃ መድኃኔዓለም በቸርነቱ ይርዳን። እግዚአብሔር ይስጥልኝ። ይቆየኝ።